ሰላም ጤና ይስጥልኝ እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሐምሌ 7 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ጠቅላይ ሚኒስትር አብይ አህመድ ከፕሪቶሪያው ስምምነት አደራዳሪ ኦሉሴጉን ኦባሳንጆ ጋር መወያየታቸው መነገሩን ከንቲባ አዳነች አቤቤ ወደ ሞሰብ ዲጂታል ባልገቡ አገልግሎቶች ላይ እንግልቱና ሌብነቱ አሁንም አለ ሲሉ መናገራቸውን፣ የህወሓት ቡድን እየፈጸመ ያለውን የግዳጅ ወታደራዊ አፈሳ በመሸሽ በርካታ ወጣቶች በእግር ወደ ራያ ቆቦ ከተማ እየገቡ መሆኑን መገለጹን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከፕሪቶሪያው ስምምነት አደራዳሪ ኦሉሴጉን ኦባሳንጆ ጋር መወያየታቸው ተነገረ። በኢትዮጵያ አቆጣጠር ጥቅምት 2015 ላይ በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ዋና ከተማ ፕሪቶሪያ የተደረሰውን ስምምነት በአደራዳሪነት ከመሩ ልኡካን መካከል አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ውይይቱን አስመልክተው መልእክት ያስተላለፉት ጠቅላይ ሚኒስትር አብይ አህመድ ዛሬ በታሪካዊው የሀገራዊ ምክክራችን ዋዜማ የኢትዮጵያ ታላቅ ወዳጅ የሆኑትን ክቡር ኦሉሴጉን ኦባሳንጆን በጽህፈት ቤቴ ተቀብያለሁ ብለዋል። በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ደግሞ ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም ችለናል ያሉት ጠቅላይ ሚኒስትሩ በተለይም የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ አጋርተውናል ሲሉ አክለዋል። ቢያፍራን ማለት ከ50 ዓመታት ገደማ በፊት ከናይጄሪያ ተገንጥላ ከፊል እውቅና ያገኘች ግዛት ስትሆን በወቅቱ የተካሄደው የእርስ በርስ ጦርነትም ከፍተኛ ቀውስ አስከትሎ ነበር። ጠቅላይ ሚኒስትር አብይ አህመድም የቀድሞ የናይጄሪያ መሪ ጋር የነበራቸው ውይይትና የወሰዱትን ልምድም ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ የሰላም ጉዞ ላይ ትልቅ ትምህርት የሚሰጥ ነው ሲሉ ገልጸውታል። ኢትዮጵያ ለሚያበረክቱት አስተዋጽኦ ሁልጊዜም የላቀ ምስጋናዋን ታቀርባለች ሲሉም ኦባሳንጆን አድንቀዋል። የኢትዮጵያ መንግስትና የህወሓትን ድርድር በመምራት የሚታወቁት ኦባሳንጆ ከሳምንታት በፊት ወደ ትግራይ ክልል መቀሌ ቢጓዙም የዶክተር ደብረጽዮን ጋር ያደረጉትን ውይይት ፍሬያማ እንዳልነበር ከህወሓት በኩል የወጣው አሉታዊ መግለጫ ጥቆማ ሰጥቷል። በዛሬው ውይይት ጠቅላይ ሚኒስትር አብይና ኦባሳንጆ የትግራይ ክልልን የጦርነት ስጋት በተመለከተ ተወያይተው ይሆን የሚለውም አልተገለጸም። ከንቲባ አዳነች አቤቤ ወደ ሞሰብ ዲጂታል ባልገቡ አገልግሎቶች ላይ እንግልቱና ሌብነቱ አሁንም አለ ሲሉ ተናገሩ። የአዲስ አበባ ከተማ አስተዳደር ምክር ቤት 5ኛ ዓመት የሥራ ዘመን 4ኛ መደበኛ ጉባኤው ከትናንትና በስቲያና ትናንት በድምሩ ለ2 ቀናት ተካሂዷል። የከተማዋ የ2019 በጀት 502.27 ቢሊዮን ብር ሆኖ መጽደቁ ሲነገር በጀቱ የተጀመሩ የልማትና የመልካም አስተዳደር ስራዎችን አጠናክሮ ለመቀጠል ይውላል ሲሉ ከንቲባዋ ተናግረዋል። በትናንቱ የምክር ቤት ውሎ የምክር ቤት አባላት የነዋሪዎች አንገብጋቢ ጥያቄዎች ናቸው ያሏቸውን ጉዳዮች በማንሳት ከተማ አስተዳደሩ እንዲፈታቸውና ምላሽ እንዲሰጥባቸው ጠይቀዋል። የኮንዶሚኒየም ቤቶች ጉዳይ፣ በየወረዳው ያሉ የአገልግሎት አሰጣጥ ችግሮችና የነዋሪዎች እንግልት፣ የአከራይና ተከራይ ሰሞነኛ አጀንዳ እንዲሁም የጎርፍ አደጋዎች ስጋት ከተነሱ ጉዳዮች መካከል ይጠቀሳሉ። የምክር ቤት አባላቱም ጉዳዮችን በማንሳት ጥያቄያቸውን ለከንቲባዋ ሰንዝረዋል። ከተማችን ክረምት በመጣ ቁጥር በወንዞች ዳርቻ የሚኖሩ ዜጎች ለጎርፍ ተጋላጭ መሆናቸው በስጋትና በሰቀቀን እንደሚኖሩ ይታወቃል። ጎርፍ ከስጋትም አልፎ በህይወትና በንብረት ላይ አደጋ ሲያደርስ እንደኖረም የታወቀ ነው። ያም ሆኖ ግን የጉዳቱን ያክል ሚዲያ ላይ አይውልም ነበር። አሁን ግን ሚዲያ በእያንዳንዱ ዜጋ እጅ ላይ ስላለ ጉዳዩ ሲራገብ እንሰማለን። የጎርፍ ስጋትና አደጋን ለማስቀረት መንግስት እየሰራ ያለውን ስራ እንደተጠበቀ ሆኖ ማህበረሰቡ የፍሳሽ ማውረጃ ድሬኔጅ በቆሻሻ እንዳይደፈኑ የማጽዳት ዲቾችን እንዳይዘጉ በማድረግ የበኩሉን አስተዋጽኦ እንዲያበረክት ግንዛቤ ከመፍጠር አንጻር ምን እየተሰራ እንደሆነ ቢብራራ። አዲስ አበባ ላይ በጣም ብዙ ኮንዶሚኒየም የቆጠቡ ሰዎች አሉ። በ400 ብር ጀምረው ማለት ነው። 400 ቆጥቡ ስለተባሉ ነው 400 የቆጠቡት። ክብርት ከንቲባ ባለፈውም ሲናገሩ ዋጋውን ያማከለ አይነት አፕዴት የሆነ ገንዘብ ይከፈላል ይሰጣል ብለው ነበር። ግን ሪፖርቱ ላይ ስለ ኮንዶሚኒየም ስላልተነሳ ብዙ ሰዎች እንደገና የሆነ ክፍት እንዳይላቸው
ስፔሲፊካሊ ኮንዶሚኒየም ለምን አልተባለም? በምንድነው የሚባለው ከባለ ሀብት ጋራ ከምን የምትል ቋንቋ ናት ያለችውና ኮንዶሚኒየሙ ፋይሉ የተዘጋ ይመስላልና ህብረተሰብ ውስጥ እንደምንኖር ደግሞ በቅርባችንም ብዙ የምናውቃቸው ሰዎች አሉና ኮንዶሚኒየም ሪሊ እኔ ሰኔን የሚያልፍ አልመሰለኝም ነበር። በጣም ተወርቶ ነበረ፣ ግን ዝም ስለተባለ ስለ ተከራዮች ብቻ ሳይሆን የአከራዮችን መብት ግምት ውስጥ ማስገባት ያስፈልጋል። የውጭ ሀገሩም ልምድ የኪራይ መጠን ለመጨመር የቤት ኪራይ እኔ በአጭር ጊዜ ውስጥ ያየኋቸው ቤቱ ላይ ማሻሻያ ሲያደርጉ ነው። እድሳት ካደረጉ የተወሰነ የሚቀይሩት ነገር ካለ ያን ታሳቢ አድርገው ሊጨምሩ ይችላሉ። ከዛ በላይ ለተወሰኑ ዓመታት ሳይጨምሩ ዝም ብለው የሚኖሩበት ሁኔታ አለ። እኛም ጋር እንደዚህ አይነት ነገሮች ሲፈቀዳሉ ወይ? ለምሳሌ እኔ በጣም አሁንም እላይ ያለው ዝቅ ብሎ ማገልገል እኔ እንደውም ቢሮ አካባቢ ሲሄድ የማየውን አይነት የሰርቪስ ዴሊቨሪ ከታች ለህዝቡ ቅርብ የሆኑ ሰዎች ጋር አላይም። እኔ እንግዲህ መብቴን አውቃለሁ ብዬ የማስበው ሰው እንኳን ሚስትሪት እደረጋለሁ። ወረዳ ላይ በጣም ከባድ የሆነ ችግር ነው ያለው። እኔ ዛሬ ቦልድሊ ነው የምናገረው ይሄንን። ዝቅ ብሎ ማገልገልን ለምንድን ነው ማጋባት ያቃታችሁ? ከንቲባዋ ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን ወደ ሞሰብ ዲጂታል ባልገቡ አገልግሎቶች ላይ እንግልቱ፣ ሌብነቱና ዳተኝነቱ መኖሩ እውነት ነው ካሉ በኋላ በቀጣይ ዓመት ሁሉንም ወደዚህ ስርዓት ለማስገባት እንደሚሰራ ገልጸዋል። በቀሪዎቹ 50 እጅ ገና ወደ መሶብ ዲጂታል አንድ ማዕከል ባልገቡ አገልግሎቶች ላይ እንግልቱ አለ፣ ሌብነት አለ፣ ዳተኝነት አለ። እሱ የተነሳ እውነት ነው። ለዚህ ነው የትኩረት አቅጣጫችን ሆነን አሁንም ትኩረት ይፈልጋል እንደጀመርነው እንሰራለን ያልነው። ለሚቀጥለው በጀት ዓመት ግን እንግዲህ እንደ ፈጣሪ ፍቃድ በእርግጠኝነት መናገር የሚቻለው የቀሩትን አገልግሎቶች ሙሉ ለሙሉ ወደ ዲጂታል መሶብ አንድ ማዕከል እናስገባለን። ይሄ ከ90 እጅ በላይ ችግሩን ይቀንሰዋል። ለዚህ ፊት የማያደርግ የሰው ኃይል እኛ ሳናባረው ሲስተሙ ያስወጣዋል። ይሄንን መጠቀም የሚችልና በዚህ ስርዓት ማገልገል የሚችል አገልጋይ ደግሞ እየተሸለመ እየተበረታታ የእድገት መሰላሉ ፈጣን እየሆነ የሚቀጥል ይሆናል ማለት ነው። ይሄንን ነው እየገነባን ያለነውና በዚህ በኩል ግንዛቤ ሁላችንም እኩል ብንይዘው ጥሩ ነው ብዬ ነው። ወረዳም ላይ ይሄው ነው። ወረዳ ላይ በእርግጥ ሁለት ነገሮችን ማመዛዘን ተገቢ ነው የሚሆነው። ወረዳዎቻችን ላይ በጣም ሰፊ ስራዎች ናቸው የሚሰሩት። ቢሮ አድረው የሚሰሩ በጣም ፈጣን የሆኑ ራሳቸውን ሰጥተው ለውጥ ለማምጣት በጉጉትና በውድድር መንፈስ የሚሰሩ የወረዳ አመራሮች አሉ፣ ሰራተኞችም አሉ። ይሄ በአንድ በኩል። በሌላ በኩል ደግሞ በጣም የሚያስቸግሩ በዚህ ደረጃ ነክሰን ያዝነው ለውጥ እነሱ ጋር ያልነፈሰ የሚመስላቸው አሉ። እነኚህን ቅድም ባልኩት አንደኛ ሲስተሙ እየተፋቸው እንዲሄድ፣ ሁለተኛ በደረስንበት ልክ ተጠያቂነትን እያረጋገጥን በመሄድ የምናስተካክለው ነው። የበለጠ ደግሞ እየሰራን ያለ ነው። ከአመራሩ በላይ ወደ ሰራተኛው የመውረድ ቀጣይ አቅጣጫ ነው የያዝነው። የአከራይና ተከራይን ውል እንዲሁም የቤት ኪራይ ዋጋ ጭማሪና አተገባበር በተመለከተ ከንቲባ በሰጡት ምላሽ ተከራዮች መብታቸውን ለማስከበር ደፋር መሆን አለባቸው ብለዋል። የጋራ መኖሪያ ቤቶችን በዕጣ የማስተላለፍ ጉዳይን በተመለከተም ከንቲባ አዳነች አቤቤ የከተማ አስተዳደሩን አቋም ግልጽ አድርገዋል። ከቤት ጋር ተያይዞ የተነሱትን አንደኛ የአከራይና ተከራይ ጉዳይ እዚህ ከተማ ላይ ዋናው ችግር ያለው እዚህ ከተማ ላይ ነው። ብዙ ተከራይም ያለበት በየጊዜው የተከራይ ቁጥርም እየጨመረ የሚሄደው እዚሁ ከተማ ላይ ነው። በዋናነት ጥናቱን ከፌደራልም ወስደናል። ነገር ግን የኛን ሳምፕል ስናየው በትክክል ውሳኔዎችንና ስታንዳርድን ለማስቀመጥ ክፍተት እንዳይፈጥር ጥንቃቄ ነው ያደረግነው። በተጨማሪ ያጠናን በአጋጣሚ ግን ተመሳሳይ ሆነ። ይሄ ደግሞ የጥናቱን ምን ያክል ትክክለኛ እንደሆነ የሚያሳይ ነው። አሁን ዋናው ማስተግበሩ ላይ ነው ትኩረት የምናደርገው፣ መተግበርና ማስተግበሩ ላይ። ለመተግበርና ማስተግበሩ በዋናነት ተከራዮች መብታቸውን ለማስጠበቅ እጅግ በጣም የተጉ መሆን መቻል አለባቸው፣ ደፋሮች መሆን መቻል አለባቸው። በምዝገባ ሂደት ላይ አከራዮች ማስመዝገብ መቻል አለባቸው። የቤት ክራይ መጨመር እንደ ክራይቴሪያ አይደለም የሚያስቀምጠው ይሄ ደንብ። የቤት ክራይ
መጨመር ግድ የሚልበት ሁኔታ ካለ እስከ 11.5 ድረስ ጣራውን ነው የሚያስቀምጠው። ከዛ ማለፍ አይቻልም ነው። በከተማችን ግን ባደረግነው ጥናት 100% በአንድ ጊዜ የሚጨምሩ አሉ፣ ከ100% በላይ የሚጨምሩ አሉ። ይሄ በፍጹም ስግብግብነት እንጂ ያለውን ነባራዊ ሁኔታ የሚያሳይና ለዛ ተብሎ የሚደረግ እንዳልሆነ አይተናል። ከቤት ለማስወጣትም ሲፈለግ ተመሳሳይ ድርጊት እንደሚደረግ አይተናል። ይሄ የተከራዩንም ያከራዩንም መብት የሚጠብቅ ባላንስ ያደረገ አሰራር ስለሆነ አሰራሩ ስርዓት ውስጥ መግባት የግድ ይላል። በደረስንበት ልክ ስርዓት ውስጥ ያልገቡትን ግን ህጉ ላይ በተቀመጠው መንገድ እየቀጣን ማስተካከያ እያደረግን ስርዓቱን የምናስተገብር ይሆናል። የተገነቡ ቤቶችን ከማስተላለፍ አንፃር ሪፖርቱም ላይ እንደሰማችሁት እነኚህ ከ496,000 በላይ የተገነቡ ቤቶች ሁሉም በመንግስት የተገነቡ አይደሉም። በሪል ስቴት፣ በማህበር፣ በግል፣ በፓብሊክ እና ፕራይቬት ፓርትነርሺፕ እንዲሁም በመንግስት ስንል 3 አይነት ሞዳሊቲ የጋራ መኖሪያ ቤቶች አሉ፣ በጎ ፍቃድ የምናስገነባቸው አሉ፣ ቀጥታ ከመንግስት ካዝና በጀት መድበን የምንገነባቸው ቤቶች አሉ። እነኚህን ነው የሚመለከተው። ከጋራ መኖሪያ ቤቶች አንፃር ከ98,000 በላይ በሁለት ዙር በይፋ በአዲስ ሚዲያ ኔትወርክ በቀጥታ ስርጭት እጣ ወጥተን እንዳስተላለፍን ምክር ቤቱ ያውቃል። ከ26,000 በላይ ደግሞ ለልማት ተነሺዎች እነሱ ጋር በእነሱ መካከል በሚወጣ እጣ አስተላልፈናል። 46,000 በላይ ወደ 47,000 የሚጠጋውን ቤት ደግሞ ለአቅመ ደካሞች፣ ለሀገር ባለውለታዎች ፕሮግራሙ ራሱ ሲጀመር ለነሱ ተብሎ የተገነባ በመሆኑ እነኚህ ያረጁ ቀበሌ ቤቶችን ለመቀየር ተጠቅመንበታል ማለት ነው። የተረፉት የገነቡት ራሳቸው ግለሰቦቹ የሚጠቀሙበት በርካታ የማህበር አባላት ተጠቃሚ የሆኑበት በተለይ ወደ አቃቂ ስትሄዱ እነኚህ የተሰሩት ሰፊ የማህበር ቤቶች በእነኚህ ዘመን እንዲጠናቀቁ እንዲሰሩ ያደረግናቸው ናቸው፣ ደግፈን ማለት ነው። የሪል ስቴት እና የመሳሰሉት ቤቶችን የሚያካትቱ ናቸው። አዳዲስ የመኖሪያ ቤቶችን ከመገንባት አንፃር የትኩረት አቅጣጫችን ነው እንዳያችሁት። የትኞቹ ሞዳሊቲዎች ናቸው የሚል ዝርዝር ውስጥ አይገባም። የትኩረት አቅጣጫው ዝርዝር ውስጥ አይገባም። ለምክር ቤቱ ጥያቄ ምላሽ ለመስጠት የጋራ መኖሪያ ቤቶች አሉ። አሁንም እየገነባን ካለነው 50,000 ቤቶች ውስጥ ከ80 እጅ በላይ በጣም የምናወጣባቸው ናቸው። ኦልሞስት ወደ መጠናቀቅ የመጡም ስላሉ የህወሓት ቡድን እየፈጸመ ያለውን የግዳጅ ወታደራዊ አፈሳ በመሸሽ በርካታ ወጣቶች በእግር ወደ ራያ ቆቦ ከተማ እየገቡ መሆኑ ተነገረ። የህወሓት ቡድን በኃይል በያዟቸውና በአማራ ክልል በኩል የወሰን ጥያቄ በሚነሳባቸው አካባቢዎች ከፍተኛ የወጣቶችን የግዳጅ ወታደራዊ አፈሳ እያከናወነ መሆኑን አፈሳውን ሸሽተው ወደ ቆቦ ከተማና አካባቢው ያቀኑ ወጣቶች ተናግረዋል። እንደ ራያ አላማጣ፣ ኮረምና ኦፍላ ባሉ አካባቢዎች የተጀመረውን የግዳጅ ወታደራዊ አፈሳ በመሸሽ በርካታ ወጣቶች በእግራቸውና በተለያዩ አደገኛ መንገዶች ወደ አማራ ክልል ቆቦ ከተማ እየገቡ መሆኑንም ገልጸዋል። ወጣቶቹ ወታደራዊ አፈሳን በመሸሽ እስከ 80 ኪሎ ሜትር በእግር ተጉዘው ወደ ቆቦ ከተማ እየገቡ መሆኑን ለጀርመን ድምጽ ራዲዮ ተናገሩ ሲሆን አንዳንዶችም አቅራቢያቸው ባሉ ትምህርት ቤቶችና ማጎሪያዎች መታሰራቸውን ይናገራሉ። የአላማጣ ከተማ ነዋሪ መሆኑን የተናገረው ወጣት ተስፋውን አበራ ይህንኑ የግዳጅ ወታደራዊ አፈሳን ሸሽቶ ከጓደኞች ጋር ቆቦ ከተማ መግባቱን ለመገናኛ ብዙሃኑ ተናግሯል። ወላጆች ልጆቻቸውን እንዲያምጡ ይደረጋል ያለው ወጣት ተስፋሁን የኔም እናት ይህንን እንድታደርግ ተገዳ ነበር ሲል ሁነቱን ያስረዳል። እናቴም እሱ ፈቃደኛ ከሆነ ጠይቁት እንጂ እኔ በሱ መወሰን አልችልም፣ 18 ዓመት አልፎታል አለች የሚለው ወጣቱ ማምሻውን ሊይዙ ስለሚችሉ ራስን ማድረግ ያለብን ነገር አድርግ አለችኝ ሲል ያጋጠመውን ነገር አጋርቷል። ከዚያም ከ5 ጓደኞቹ ጋር በመሆን መውጣቱን ገልጾ ለ10 ሰዓታት ያህል የገበሬዎችን ማሳ እያቋረጡና በገበሬዎች መንገድ እየተመሩ ራያ ቆቦ መድረሳቸውን ተናግረዋል። ሌላው 80 ኪሎ ሜትሮችን በእግሩ አቋርጦ በአፋር ክልል በኩል ወደ ቆቦ ከተማ እንደገባ የገለጸው ስሙን ለቤተሰቦቹ ደህንነት ሲል ያልገለጸው ወጣትም ምንም አይነት ተሽከርካሪ ከአላማጣ ከተማ በኋላ ሰው ይዞ እንዳይንቀሳቀስ ተደርጓል ብሏል። አሁን በአካባቢው ያለው ፈታኝ ሁኔታ ወጣቶችን ወደ ሌሎች የኢትዮጵያ አካባቢዎች እንዲሰደዱ ከማድረግ ባለፈም
በህገወጥ መንገድ በባህር ወደ አረብ ሀገር የሚሰደዱ ወጣቶች መኖራቸውን ነው ወጣት ተስፋውን የሚገልጸው። አካባቢያቸውን ለቀው ለሚሸሹ ወጣቶች ወላጆቻቸው ከ20 ሺህ ብር ጀምሮ ቅጣት እንዲከፍሉ እየተደረገ መሆኑንም ወጣቶቹ ተናግረዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በተመሳሳይ ጊዜ በተለያዩ የግዳጅ ቦታዎች ተልዕኮችን መፈጸም የሚያስችል የዝግጁነት አቅም ገንብተናል ሲሉ ሌተናል ጄኔራል ይልማ መርዳሳ መግለጻቸውን የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ በሐሰተኛ ሰነድ የማጭበርበር ድርጊት 4450 ኢትዮጵያውያንን ተጠያቂ ማድረጉን መግለጹን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100ኛ ዓመት የምስረታ በዓሉን ከመጪው ሐሙስ ጀምሮ እንደሚያከብር አስታወቀ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100ኛ ዓመት የምስረታ በዓሉን ከመጪው ሐሙስ ጀምሮ ለ3 ቀናት በተለያዩ መርሃ ግብሮች እንደሚያከብር አስታውቋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ እንደገለጹት ኢንስቲትዩቱ ከምስረታው ጀምሮ ለ100 ዓመት የተለያዩ የሕብረተሰብ ጤና አገልግሎቶችን ሲሰጥ ቆይቷል ብለዋል። አሁን ለደረሰበት ደረጃ ለመብቃትም ባለፉት ዓመታት በተለያዩ አደረጃጀቶችና መዋቅሮች ውስጥ ማለፉንም ገልጸዋል። በቆይታውም የተለያዩ ክትባቶችን በማምረት ሳይንሳዊ ምርምሮችን በማካሄድ እንዲሁም የህብረተሰብ ጤና ስጋቶችን ቀድሞ በመለየት ፈጣን ምላሽ ሲሰጥ መቆየቱን አንስተዋል። በተጨማሪም ኢንስቲትዩቱን በህግ በአሰራርና በሰው ኃይል በማጠናከር የህብረተሰብ ጤና ቁጥጥር ስርዓቱን የማዘመንና ተደራሽነቱን የማስፋት ስራ መሰራቱን ተናግረዋል። የቅኝት ስርዓቱን የማጠናከርና የጤና ስጋቶችን በመተንተን ስልታዊ ምላሽ መስጠት የሚያስችሉ ስራዎች መከናወናቸውን የገለጹት ዋና ዳይሬክተሩ የድንበር ተሻጋሪ በሽታዎች ቁጥጥር ስርዓቱንም ዓለም አቀፍ የጤና ደንቦችን በተከተለ አግባብ በመምራት ቀልጣፋና የተናበበ ቁጥጥር ማድረግ መቻሉን አብራርተዋል። በዚህም ባለፈው በጀት ዓመት ብቻ ከ7 ሚሊዮን በላይ መንገደኞች ላይ በኢንስቲትዩቱ የህብረተሰብ ጤና አደጋ ቁጥጥር ባለሙያዎች ክትትል መደረጉን ጠቁመዋል። ባለፉት ዓመታት የህብረተሰብ ጤና አደጋ ቁጥጥር ስርዓቱንና የጤና ደህንነትን የማጠናከር ስራ በስፋት መሰራቱንም ጨምረው ገልጸዋል። በጤና ስጋቶች ላይ ምርምርና ቅኝት በማድረግ ብሎም ሳይንሳዊ መረጃዎችን በማመንጨት ለስልታዊ እቅዶችና ተግባራት እንዲውሉ በማድረግ የጤናው ዘርፍ ለሁለንተናዊ ብልጽግና ያለውን ሚና ለማጎልበት መሰራቱን አብራርተዋል። የላቦራቶሪ አገልግሎት አቅምንና ተደራሽነትን ለማስፋት የሚያስችሉ ተግባራት መከናወናቸውንም አስረድተዋል። በቅኝት ስርዓት በሽታዎችን በመለየት በላቦራቶሪ የዘረመል ትንተና በማድረግና የፈጣን ምላሽ ስርዓቱን በማጠናከር የህብረተሰብ ጤና አደጋዎችን በአጭር ጊዜ መቆጣጠር የሚችል አቅም መገንባቱን ዶክተር መሳይ ገልጸዋል። ለአብነትም በቅርብ ዓመታት የተከሰቱትን የዝንጀሮ ፈንጣጣና የማርበርግ ቫይረስን በአጭር ጊዜ ውስጥ ሳይዛመቱ በአፋጣኝ መቆጣጠር መቻሉን በምሳሌነት አንስተዋል። በተመሳሳይ ጊዜ በተለያዩ የግዳጅ ቦታዎች ተልዕኮችን መፈጸም የሚያስችል የዝግጁነት አቅም ገንብተናል ሲሉ ሌተናል ጄኔራል ይልማ መርዳሳ ገለጹ። የኢትዮጵያ አየር ኃይል በማንኛውም ሁኔታና ጊዜ ኢትዮጵያውያንን በሙሉ አቅሙ የመጠበቅ ግዳጁን በጀግነት ለመወጣት የሚያስችል አስተማማኝ የዝግጁነት አቅም ገንብቷል ሲሉ የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ አስታውቀዋል። አየር ኃይሉ የዘላቂ ተቋም ግንባታ ላይ ትኩረት አድርጎ በመስራቱ አመርቂ ውጤቶችን አስመዝግቧል ያሉት ሌተናል ጄኔራሉ ተቋሙን በዘመናዊ ትጥቆች ከማደራጀት ባለፈ በሰው ኃይል ግንባታ ስራው በሀገር ውስጥና በውጭ ሀገራት ስልጠና ተሰጥቷል ብለዋል። ሌተናል ጄኔራል ይልማ በተመሳሳይ ጊዜ በተለያዩ የግዳጅ ቦታዎች ታላላቅ ተልዕኮችን መፈጸም የሚያስችል የዝግጁነት አቅም በአየር ኃይሉ ዘንድ መፈጠሩን ነው የገለጹት። የአቪዬሽን ከባድ ጥገና ማዕከሉ አቅም በማደጉና ከራስ አልፎ የሌሎች አውሮፕላኖችን ለመጠገን የሚያስችል ፍቃድ አግኝቶ ወደ ተግባር ገብቷል ሲሉም ተናግረዋል። ለምድር ኃይሉ ያልተቋረጠ የትራንስፖርትና የውጊያ ድጋፍ በማድረግ በአሁኑ ወቅት በኦፕሬሽናል እና በታክቲካል ውጊያዎች ድል አድራጊ ኃይል ተፈጥሯል በማለትም ሌተናል ጄኔራል ይልማ መርዳሳ ገልጸዋል። ዋና አዛዡ ሰራዊቱ በስነ ልቦና ግንባታው በቴክኖሎጂውና በዝግጁነት አቅሙ የኢትዮጵያን ሰላም የሚያስጠብቅ ሆኖ ይቀጥላል በማለትም ማብራራታቸውን ከመከላከያ ሰራዊቱ ያገኘነው መረጃ ያመለክታል። የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ በሐሰተኛ ሰነድ የማጭበርበር ድርጊት 4450 ኢትዮጵያውያንን ተጠያቂ ማድረጉን ገለጸ። የኢሚግሬሽንና ዜግነት አገልግሎት የ2018 በጀት ዓመት የዕቅድ አፈጻጸም ግምገማ መድረክ ላይ በበጀት ዓመቱ ህገወጥነትን ከመከላከል አንጻር 4450 ኢትዮጵያውያንና 433 የውጭ ዜጎች በሐሰተኛ ሰነድ የማጭበርበር ድርጊት ሲፈጽሙ ተይዘው ተጠያቂ እንዲሆኑ መደረጉን አስታውቋል። 21 ግለሰቦች በህገወጥ ድለላ ተጠያቂ ተደርገዋል ያለው
አገልግሎቱ 174 ግለሰቦች ደግሞ ኦንላይን የአስቸኳይ ፓስፖርት በህገወጥ መንገድ ሲሞሉ በመያዛቸው ህጋዊ እርምጃ ተወስዷል ብሏል። ከዚሁ ጋር በተያያዘም 24 ቤቶች እንዲታሸጉ መደረጉን ተመላክቷል። ተቋሙ በበጀት ዓመቱ 1,046,286 ቪዛ መስጠቱንና ለትውልደ ኢትዮጵያውያን መታወቂያ 32952 እንዲሁም ጊዜያዊና ቋሚ የመኖሪያ ፍቃድ ደግሞ 21163 በመስጠት የተሳካ የዕቅድ አፈጻጸም ማስመዝገብ መቻሉን ጠቅሷል። በበጀት ዓመቱ ከፓስፖርት፣ ቪዛ፣ ትውልደ ኢትዮጵያዊ መታወቂያን ጨምሮ ሌሎች አገልግሎቶችም በአጠቃላይ ከ42.7 ቢሊዮን ብር በላይ ገቢ መሰብሰብ እንደተቻለ ነው የተገለጸው። በአየርና በየብስ ድንበር ዓለም አቀፍ ደረጃን በጠበቀ መልኩ በጉዞ ሰነድ ለ7,225,691 ገቢና ወጪ መንገደኞች አገልግሎት መስጠት እንደቻለና ከሲቪል ምዝገባ አገልግሎት ጋር ተያይዞም ከ6 ሚሊዮን በላይ ልደትና ሌሎች ኩነቶችን መመዝገብ መቻሉን አክሏል። የፓስፖርት አገልግሎት ተደራሽነቱን ለማስፋትና ቀልጣፋ አገልግሎት ለመስጠት ከነባር 12 ቅርንጫፎች በተጨማሪ 11 የክልል ቅርንጫፎችና በአዲስ አበባ ደረጃ ተጨማሪ 2 በአጠቃላይ በ23 የኢሚግሬሽን ቅርንጫፎች የኢ-ፓስፖርት አገልግሎት መስጠት መቻሉ ተመላክቷል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ተቋሙ በበጀት ዓመቱ ካለፈው ዓመት ጋር ሲነጻጸር በሁሉም የአገልግሎትና የቁጥጥር ስራዎች የተሻለ አፈጻጸም ማሳየቱን ገልጸዋል። ዋና ዳይሬክተሯ በቴክኖሎጂ አጠቃቀም ተቋሙ ይጠቀምበት የነበረውን አሮጌ ሲስተም ወደ አዲስ የዲጂታል ሲስተም መሻገሩ ለስኬቱ ትልቅ አቅም መፍጠሩን መናገራቸውን ከአገልግሎቱ ያገኘነው መረጃ ያመለክታል። በዝርዝር ወደ ያዝነው መረጃችን ስናልፍ ደግሞ ኢራንና አሜሪካ የሆርሙዝን የባህር ወሽመጥ ለመቆጣጠር በሚል በመካከላቸው እንደ አዲስ ተቀስቅሶ የነበረው የተኩስ ልውውጥ ተባብሶ መቀጠሉ ተገለጸ። በዓለም አቀፍ የነዳጅ አቅርቦት መስመር ላይ ወሳኝ ሚና ባለው የሆርሙዝ የባህር ወሽመጥ ቁጥጥር ሳቢያ አሜሪካና ኢራን እንደገና ወደ ግጭት አዙሪት ውስጥ ገብተዋል። በሀገራቱ መካከል ለተወሰነ ጊዜ ጋብ ብሎ የነበረው ውጥረት ዳግም ተቀስቅሷል። ዘርፋይ ሀብታሙ ኢራን በዛሬው ማክሰኞ ዕለት ዮርዳኖስ በሚገኝ የአሜሪካ የአየር ማረፊያ ላይ በባሊስቲክ ሚሳይሎች ጥቃት ሰንዝራለች። አሜሪካም በሆርሙዝ ባህረ ሰላጤ ቁጥጥር ላይ በተደረገውና የነዳጅ ዋጋን ለ4 ሳምንታት ከፍተኛ ደረጃ ላይ እንዲደርስ ባደረገው ጦርነት የአጸፋ ጥቃት ለተከታታይ 5 ሰዓታትም አድርሳለች። የአሜሪካ ኃይሎች ኢራን ቅዳሜ ዕለት ባህረ ሰላጤውን እንደምትዘጋ ካስታወቀች በኋላ ለ3 ተከታታይ ሌሊት ተከታታይ ጥቃቶችን ፈጽመዋል። ይህም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን የባህር ንግድ ላይ እገዳ እንዲጥሉና ወሳኙን የባህር መስመር ለመጠበቅ የ20% ክፍያ እንዲጠይቁም አድርጓቸዋል። እነዚህ ጥቃቶች ባለፈው በአሜሪካና በኢራን መካከል የተፈረመውን የመግባቢያ ስምምነት ጦርነቱን በቋሚነት ያቆማል የሚለውን ተስፋ አጨልሞታል። ጦርነቱ የዓለምን የኢነርጂ አቅርቦት ከማስተጓጉሉ ባሻገር በዓለም አቀፍ ደረጃ የዋጋ ግሽበት ላይ ትልቅ የሆነ ተጽዕኖ አሳድሯል። የመካከለኛው ምስራቅ ተንታኞች እንደሚሉት ሁለቱም ወገኖች ለሰላም ድርድር መነሻ እንዲሆናቸው ግጭቱን በተቆጣጠረ መልኩ ለመያዝ እየሞከሩ ቢሆንም ሁኔታው ከቁጥጥር ውጪ የመውጣት አደጋ አለው የሚል ስጋት እንዳለው ያብራራሉ። የመካከለኛው ምስራቅ ከፍተኛ ተመራማሪ የሆኑት የዚድ ዛዩግ እንደተናገሩት ትራምፕ ራሳቸው ለጦርነቱ ተጠቂ ስለሚሆኑ ሁለቱም ወገኖች ወደ ጦርነቱ ይመለሳሉ ብዬ አላስብም። ነገር ግን ኢራናውያን ወይም ትራምፕ ራሳቸው ሁኔታውን ሊያበላሹት የሚችሉበት እድል አለም ይላሉ። በዛሬው ማክሰኞ ዕለት የነዳጅ ዋጋ እንደገናም ጨምሯል። የብሬንት ድፍድፍ ዘይት በ5% ጭማሪ በማሳየት በበርሜል 87.94 ዶላርም ደርሷል። ይህም ከሰኔ 12 ወዲህ ከፍተኛ ዋጋ ሆኗል። አሜሪካና እስራኤል ጥምረት ፈጥረው የካቲት 21 ቀን ኢራንን የደበደቡ ሲሆን ኢራንም ለዚሁ ያጸፋ ምላሽ አሜሪካ መሰረት ባደረገችባቸው እስራኤልና የባህረ ሰላጤው ሀገራት ላይ ጥቃትም ሰንዝራለች። ይህ ጦርነት በእስራኤልና በሊባኖስ ሄዝቦላ ታጣቂዎች መካከል የነበረውን ግጭት ዳግም እንዲቀሰቀስ አድርጎ በሺዎች የሚቆጠሩ ሰዎችን ገድሏል፣ በሚሊዮኖችም የሚቆጠሩትንም አፈናቅሏል። ሊባኖስና እስራኤል በሮም ንግግራቸውን የጀመሩ ሲሆን ቤይሩት በአሜሪካ አደራዳሪነት እስራኤል ከደቡብ ሊባኖስ እንድትወጣ ለመጠየቅም እየሞከረችው ነው። በቅርብ በተደረጉ ጥቃቶች የኢራን አብዮት ዘብ ዮርዳኖስ በሚገኝ የአሜሪካ የአየር ማረፊያ በባላስቲክ ሚሳይል መምታቱን ማስታውቋል። ዮርዳኖስ ጦር እንዳለው ወደ ሀገሪቱ የአየር ክልል የገቡ 4 ሚሳይሎችን መጥቶ መጣሉን የሀገሪቱ መንግስት መገናኛ ብዙሃን ዘግቦታል። ይህም በዮርዳኖስ የተፈጸመው ጥቃት ጦርነቱ ከፍተኛ ደረጃ ላይ ከነበረበት ጊዜ ከነበረው ይልቅ መጠኑ አነስተኛ ነው ሲል ሮይተርስ አስነብቧል። ይህ በእንዲህ እንዳለ የህንድ የውጭ ጉዳይ ሚኒስትር ኢራን በሆርሙዝ ወሽመጥ 2 መርከቦች ላይ በፈጸመችው ጥቃት አንድ ባህርተኛ ሲገደል
10ዎቹ ደግሞ መቁሰላቸውን አስታውቃለች። ሁለቱ መርከቦች በኦማን የባህር ዳርቻ ባሉት በኢራን የክሩዝ ሚሳኤል ጥቃት ሲደርስባቸው 46 ሰራተኞችን ይዘው እንደነበርም ተገልጿል። አንደኛው መርከብ ላይ ከነበሩት 12 ህንዳውያን መካከል አንዱ ሲገደል ሌላው ደግሞ ጉዳት ደርሶበታል ሲሉ የሚኒስትሩ ቃል አቀባይ ራንዲሂር ጃይስዋል በኤክስ ገጻቸው ላይ ጽፈዋል። በሁለተኛው መርከብ ላይ ደግሞ 18 ህንዳውያን የነበሩ ሲሆን 9 በጥቃቱም ቆስለዋል። ቆሰሉት መካከል ሁለቱ የጉዳታቸው መጠን ከፍተኛ መሆኑን አክሎ ገልጸዋል። የአንድ የውጭ ጉዳይ ሚኒስትር የኢራን ምክትል አምባሳደርን ጠርቶ በጥቃቱ ላይ ያለውን ጠንካራ ተቃውሞ እንደሚገልጽም አስታውቋል። ስትከታተሉት የነበረው የዕለተ ማክሰኞ ሐምሌ 7 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት። ጤና ይስጥልኝ፣ እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሐምሌ 7 ቀን 2018 ዓ.ም የቢዝነስና ምጣኔ ሀብት ዘገባችን ወደ እናንተ የሚቀርብበት ሰዓት ላይ ደርሰናል። የሕዝብ ተወካዮች ምክር ቤት 2 የተለያዩ የብድር ስምምነቶችን መርምሮ በሙሉ ድምጽ ማጽደቁን የገንዘብ ሚኒስትሩ አቶ አህመድ ሺዴ ከዓለም ባንክ የኦፕሬሽንስ ማኔጂንግ ዳይሬክተር ጋር መወያየታቸውን ጨምሮ ሌሎች መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። የሕዝብ ተወካዮች ምክር ቤት 2 የተለያዩ የብድር ስምምነቶችን መርምሮ በሙሉ ድምጽ አጸደቀም። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመኑ ሁለተኛ አስቸኳይ ስብሰባው በኢትዮጵያና በጣሊያን እንዲሁም በኢትዮጵያና በፈረንሳይ ሪፐብሊክ መንግስታት መካከል የተደረጉ የብድር ስምምነቶችን መርምሮ በሙሉ ድምጽ አጽድቋል። የምክር ቤቱ የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በጣሊያን ሪፐብሊክ መንግስት መካከል የተደረገው የ70 ሚሊዮን ዩሮ ብድር ከወለድና ከአገልግሎት ክፍያ ነጻ 16 ዓመት የችሮታ ጊዜን ጨምሮ በ30 ዓመታት ውስጥ ተከፍሎ እንደሚጠናቀቅ አስረድተዋል። የፕሮግራሙ ዓላማ መንግስት በተለያዩ ዘርፎች የጀመራቸውን የማሻሻያ እርምጃዎች ለማበረታታትና ለመደገፍ እንዲቻል የቀጥታ የበጀት ድጋፍ በማድረግ ቀጣይነት ያለው ሁሉን አቀፍ የኢኮኖሚ እድገት እንዲኖር የብድር ስምምነቱ እንደሚያግዝ ዶክተር ተስፋዬ በልጅጌ አስረድተዋል። ከዓለም ባንክ 3ኛው የኢትዮጵያ የእድገት የልማት ፖሊሲ ክንውን ጋር በተጣጣመ መልኩ ለዘላቂና አስተማማኝ ልማት ለኢትዮጵያ የሚሰጥ የበጀት ድጋፍ ፕሮግራም ማስፈጸሚያ ከጣሊያን ሪፐብሊክ የቀረበ ብድር ድጋፍ መሆኑን ተጠሪ ሚኒስትሩ አያይዘው ገልጸዋል። በተያያዘ ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በፈረንሳይ ሪፐብሊክ መንግስት መካከል የተደረጉ የብድር ስምምነቶችን መርምሮ አጽድቋል። ዶክተር ተስፋዬ በልጅጌ ከፈረንሳይ ሪፐብሊክ መንግስት በብድር የተገኘው ገንዘብ መንግስት የጀመረውን የሀገሪቱን የመሰረተ ልማት አውታሮች የማዘመን የትዕዛዝና ቁጥጥርና የንብረት አስተዳደር ስርዓቶችን በቴክኖሎጂ ለመደገፍና ለማጠናከር ቁልፍ ሚና እንዳለው አስረድተዋል። ከፈረንሳይ መንግስት ግምጃ ቤት የተገኘው 54 ሚሊዮን 600 ሺህ ዩሮ ብድር በዓመት 0.347% ወለድ የሚከፈልበትና የ10 ዓመት የችሮታ ጊዜን ጨምሮ በ25 ዓመታት ጊዜ ውስጥ ተከፍሎ እንደሚጠናቀቅም ገልጸዋል። የገንዘብ ሚኒስትር አቶ አህመድ ሺዴ የብድር ስምምነቱ የኢትዮጵያ ኤሌክትሪክ ኃይል አሰራሮችን ለማዘመንና ዲጂታላይዝድ በማድረግ የኃይል ስርጭትን ለማስተዳደር እንደሚያግዝም አስረድተዋል። ሚኒስትሩ አያይዘውም መንግስት የህዝቡን የኑሮ ጫና ለማቃለል ለምግብ ዘይት፣ ለነዳጅና ለማዳበሪያ ድጎማ በማድረግ እንዲሁም ገበያን ለማረጋጋት ትኩረት ሰጥቶ እየሰራ መሆኑንም ገልጸዋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ከዓለም ባንክ የኦፕሬሽንስ ማኔጂንግ ዳይሬክተር ጋር መወያየታቸው ተገለጸ። የኢፌዴሪ ገንዘብ ሚኒስትር አቶ አህመድ ሺዴ ከዓለም ባንክ የኦፕሬሽንግ ማኔጂንግ ዳይሬክተር አና ቤርዴጋ ተገናኝተው በነበራቸው ቆይታ ቀጣይነት ያለውን የኢትዮጵያ የሪፎርም እንቅስቃሴና የመንግስታትን የትኩረት አቅጣጫ በተመለከተ ለማኔጂንግ ዳይሬክተሯ ገለጻ አድርገዋል። ሚኒስትሩ አክለውን በቀጣይ በሚቀረጸው የኢትዮጵያና የዓለም ባንክ ስልታዊ የአጋርነት ማዕቀፍ ውስጥ ቅድሚያ ሊሰጣቸው በሚገቡ ስልታዊና መዋቅራዊ ጉዳዮች ዙሪያ መወያየታቸውን ገልጸዋል። የዓለም ባንክ የኦፕሬሽንስ ማኔጂንግ ዳይሬክተር አና በርዴ በበኩላቸው የኢትዮጵያ መንግስት የጀመረውን ጠንካራ የኢኮኖሚ ማሻሻያ ትግበራና እያስመዘገበ ያለውን ተስፋ ሰጪ አዎንታዊ የኢኮኖሚ ለውጦች መኖሩን ገልጸዋል። ይህንኑ የተሳካ የሪፎርም አጀንዳ ይበልጥ ለማዘመንና ኢትዮጵያ ያስቀመጠቻቸውን የረጅም ጊዜ የልማት ግቦች ዳር ለማድረስ ባንኩ እያደረገ ያለውን ሁለንተናዊ ድጋፍ አጠናክሮ እንደሚቀጥልም ማኔጂንግ ዳይሬክተሯ በውይይቱ ወቅት አመልክተዋል። ከ50 በላይ የኢትዮጵያ የግብርና ምርት ማቀነባበሪያ ዘርፍ ድርጅቶችና ባለሀብቶች የሚሳተፉበት ኤግዚቢሽን በጣሊያን ሊካሄድ ነው።
በጣሊያን ቦሎኛ በሚቀጥለው ህዳር ወር በሚካሄደው ዓለም አቀፍ የግብርና ማኒፋክቸሪንግ ኤግዚቢሽን ለኢትዮጵያ ግብርና ዘርፍ የቴክኖሎጂና የግብርና ትስስርን እንደሚፈጥር የግብርና የዘርፍ ማህበራት ምክር ቤት አስታውቋል። የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ገሜሳ አለሙ በሀገሪቱ የኢኮኖሚ ማሻሻያ ዋነኛ ምሰሶ በሆነው የግብርና ዘርፍ ላይ ኢንቨስት ማድረግ ለምግብ ዋስትና እጅግ አስፈላጊ ነው ብለዋል። በዚህ የንግድ ትርኢት ላይ ከ50 በላይ የኢትዮጵያ የግብርና ምርት ማቀነባበሪያ ዘርፍ ድርጅቶችና ባለሀብቶች እንደሚሳተፉም ተገልጿል። ዘርፉን ለማሳደግም የግሉ ዘርፍ ግንባር ቀደም መሆኑን እንዳለበትና ለዚህም ኤግዚቢሽኑ ትልቅ ዕድል ይዞ መምጣቱን ተናግረዋል። የጣሊያን የንግድ ኤጀንሲ ዳይሬክተር ክላውዲዮ ፓስኮሎቺ በበኩላቸው ጣሊያን ለኢትዮጵያ ጠንካራ የንግድ አጋር መሆኗን ገልጸው በግብርናው ዘርፍ ዘመናዊ ቴክኖሎጂዎችና ማሽነሪዎች አጠቃቀም ማደጉ ምርታማነት ለማሳደግ የሚደረገውን ጥረት እንደሚያፈጥንም አንስተዋል። ዘንድሮ ለ47ኛ ጊዜ በሚካሄደው ኤግዚቢሽን ላይ የኢትዮጵያ ነጋዴዎችና አምራቾች የግብርና ቴክኖሎጂዎችን ከማስተዋወቅ ባለፈ ከዓለም አቀፍ አጋሮች ጋር የንግድ ሥራ ላይ ለመወያየት ሰፊ ዕድል እንደሚያገኙም ጠቁመዋል። የዕለቱ የቢዝነስና የምጣኔ ሀብት ዘገባችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መረጃዎቹን ወደ እናንተ ሳደርስ የነበረው ቴዎድሮስ አይቸው ነበርኩ። መልካም ምሽት።